ታላቅ የሽያጭ ኤክስፖ ከጊፍት ሪል ስቴት። ጊፍት ሪል ስቴት ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል። ባለ 1 መኝታ 65 ካሬ 357,000፣ ባለ 2 መኝታ 108 ካሬ 596,000፣ ባለ 3 መኝታ 163 ካሬ በ900,000 ቅድመ ክፍያ ከፍለው በ40/60 የባንክ አማራጭ የቤት ባለቤት ይሁኑ ይሎታል ጊፍት ሪል ስቴት። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ማክሰኞ መስከረም 27 2018 ዓመተ ምህረት መንግስት ፍትሃዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራል። በአባይ ወንዝም ላይ የጋራ መተባበርና መተማመን እንዲዳብር የአባይ ተፋሰስ ሀገራትን ተጠቃሚ የሚያደርጉ ተግባራትን ያከናውናል፣ በንቃትም ይሳተፋል። ሓደ ጊዜ ሲ ባህላዊ ጀነራል ክብል ከሎ ኣነ ይሕጎስ እየ ሶ ኤቭሪባዲ ትግራዋይ ጀነራሊ ማለት እዩ። ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነት እና ዘመናዊ አቅም ቢኖረውም የዛሬውን ግጭት በማቸነፍ ለነገው ትውልድ ቂምና ቁርሾ አናወርስም የሚልን መርህ በመከተል በዛሬ ብልሃትና ትዕግስት ለነገ ዘላቂ ሰላም የሚበጅ አካሄድን መርጧል። ሀገሩን በመዳፍ ውስጥ ባደረገበት ወቅት ኢትዮጵያ ነኝ ሲል የነበር ኃይል አሁን የፖለቲካ ስልጣኑን ካጣ በኋላ ኢትዮጵያ ውስጥ የሆነ ማህበረሰብን የትኛው እንደሆነ ራሱ ግልጽ አይደለም። በልምድ የሚታወቁ አሉ የትኛውን ማህበረሰብ እንደሆነ። እዛው ላይ ደግሞ ከፋኖ ጋር እና ከኤርትራ ጋር ተባብረናል የሚል ነገር ይነሳል። ፋኖ እንግዲህ ብሔረሰብ ለውጦ ከሆነ አናቅም ወይ ደግሞ ጀነራል ፍሳ ኪዳኑ ወይ ደግሞ ፍሳ ማንጁስ የሚባሉት እስካሁን ካርቱም ይሆኑ አስመራ ይሆኑ እንግዲህ አልተመለሱም። በእርግጥ ነው በአውሮፕላን የሚመጡ ስለማይመጡ መንገድ ላይ ረጅም ጊዜ ሊወስድባቸው እንደሚችል ይጠበቃል። ወደ መቀሌ ወደ ምናምን የኢትዮጵያ መንግስት የማይፈቅደው አውሮፕላን ሊያርፍ አይችልም። የኢትዮጵያ በትግራይ በየትኛውም የኢትዮጵያ ሰማይ ላይ የኢትዮጵያ አየር ኃይል የማይፈቅዳቸው ነፍሳትም ሆኑ ምናምኖች ሊያርፉ የሚችሉበት ወይ ደግሞ ሊንሳፈፉ የሚችሉበት እድል የለም። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ስልጣን ላይ ያለው የኢትዮጵያ መንግስት የትግራይ ህዝብን ከምድረ ገጽ ለማጥፋትና የትግራይን ካርታ ከዓለም ካርታ ላይ ለመፋቅ እየተንቀሳቀሰ ነው ሲል በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓትና የትግራይ ጊዜያዊ አስተዳደር በጋራ ባወጡት መግለጫ ወነጀሉ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደና የህወሓት አንዱ ክንፍ መሪ የሆኑት ዶክተር ደብረጽዮን ገብረ ሚካኤል በመሪነት በተሳተፉበት ጉባኤ ላይ በወጣው የጋራ መግለጫ የቀደምት ወላጆቻቸውን ኋላ ቀር አስተሳሰብና አረመናዊ ተግባር የወረሱት የብልጽግና የዘር ማጥፋት ወራሪ ኃይሎች የትግራይ ህዝብ ላይ ከፍተኛ በደል እየፈጸሙ ነው ሲል ከሷል። የትግራይ ብሔራዊ አንድነት ጉባኤ አባላት በጋራ በወጡት በዚህ መግለጫ ትግራይንና ህዝቧን ከምድረ ገጽ ለማጥፋት እየተንቀሳቀሱ ይገኛሉ በማለት ስልጣን ላይ ያለውን መንግስት
ወንጅለዋል። በየዕለቱ አንገትህን ልንቀነጥሰው ነው፣ መጣንብህ፣ ልንውጥህ ነው በማለት ህዝባችንን ሰላም እየነሱት ነው የሚለው የጊዜ አስተዳደሩና የህወሓት መሪዎች የታደሙበት የጋራ መግለጫ በትግራይ ያለውን ችግር ያወሳሰበው የውጭ ወራሪዎች እርምጃ ብቻ ሳይሆን ከትግራይ የተፈጠሩ በትግራይ ህዝብ ላይ ክህደት በመፈጸማቸው ጭምር ነው ብለዋል። የተደቀነብንን የህልውና አደጋ ተሻግረን በህዝባችን ላይ የሚጎሰመውን የጦርነት ነጋሪት ከሩቅ ማስቀረት በሚቻልባቸው ጉዳዮች ላይ የጋራ አቋም ይዘናል ሲልም አመልክቷል። በመግለጫው መግቢያና በዝርዝሩ ላይ የፌዴራሉ መንግስት የትግራይን ህዝብ ሊያጠፋ የተነሳ ነው በማለት የከሰሰው የጋራ መግለጫ ዘላቂ መፍትሄው የሚገኘው ግን በፕሪቶሪያው ስምምነት ስለሆነ የህወሓት ህጋዊነት ይመለስ ሲል ጥሪ አቅርቧል። የፌዴራል መንግስቱም የጦርነት ፉከራውን ትቶ ጠመንጃውን ይዘግዝግ ሲል ጠይቋል። ተፈናቃዮች በሀገር ውስጥና በሱዳን ስደተኛ ካምፕ እየተሰቃዩ ነው በማለት የሚዘረዝረው መግለጫ የፌዴራል መንግስቱ ከጊዜ አስተዳደሩ እውቅና ውጭ ተፈናቃዮችን ለመመለስ የሚያደርገውን እንቅስቃሴ ግን ተቀባይነት የለውም ሲል አሳስቧል። በወታደራዊ መሪዎቻችን ላይ የተከፈተው የስም ማጥፋት ዘመቻ ትግራይን ያለ ጠባቂ ለማስቀረት ነው የሚለው የጋራ መግለጫ የገጠመንን የመኖርና ያለመኖር ፈተና የምንሻገረው የትግራይን አንድነት በማጠናከር ነው ብለዋል። ከኤርትራ ህዝብ ጋር የተጀመረው ግንኙነት ተጠናክሮ እንዲቀጥል እንዲሁም ከሁሉም ብሔረሰቦች በተለይም በአጎራባች ካሉት አፋር፣ አገውና አማራ ጋርም ግንኙነቱ እንዲጠናከር የሚለው መግለጫ በትግራይና በኤርትራ ላይ ያንዣበበውን የጥፋት ደመና ከሩቅ ለማስቀረት እንሰራለን፣ የኤርትራ ህዝብም የራሱን ድርሻ ይወጣ ሲል ጠይቋል። የኢትዮጵያ ብሔር ብሔረሰቦች 7 ዓመታት ሙሉ ሰላም አጥተው የኑሮ ችግር እየፈተናቸው ነው የሚለው የህወሓትና የጊዜ አስተዳደሩ የጋራ መግለጫ የመብት ጥያቄ ያነሱትንም እምቢ ያለውን ጥይት አጉርሰው በሚል በመንግስት ጥቃት እየተፈጸመባቸው መሆኑን ገልጿል። ብሔር ብሔረሰቦችም ጦርነት እንዲቆም ድምፃቸውን አሰሙ ሲልም ጥሪ አቅርበዋል። የትግራይ ህዝብ ብሔራዊ አንድነት በሚል ባለፈው ቅዳሜና እሁድ የተካሄደው ጉባኤ የህወሓት መሪዎችና የጊዜ አስተዳደሩ መሪዎች የተሳተፉበትና መግለጫውንም በጋራ ያወጡት መሆኑን ታውቋል። በቀስቃሽ ሙዚቃዎች በታጀበው የሁለት ቀናቱ ጉባኤ የትግራይ ጊዜ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ንግግር ማድረጋቸውም ታውቋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የኢትዮጵያ የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመኑን በትናንትናው ዕለት ጀምሯል። በመድረኩ የተገኙት የኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ ለሁለቱ ምክር ቤቶች ማለትም ለፌዴሬሽን ምክር ቤትና ለኢትዮጵያ ሕዝብ ተወካዮች ምክር ቤት አባላት የተገኙበት ንግግር አድርጓል። በኢኮኖሚ ማህበራዊና ፖለቲካዊ እንዲሁም ጸጥታ ጉዳዮች ላይ በዝርዝር ወደ 38 ደቂቃ የፈጀ ንግግር ነው ያደረጉት። ከባህር በርና እንዲሁም ከአባይ ጋር በተያያዘ በተደጋጋሚ የሚነሱ ነገሮችን አሁንም ጉዳዩን አጀንዳ ኢትዮጵያ ማድረጓን ለረዥም ጊዜያት ተገልላ መቆየቷን አሁን ግን በዓለም አቀፉ ማህበረሰብ ተቀባይነት እያገኘ መምጣቱንና ይህንንም በሰላማዊና በህጋዊ መንገድ ለማስፈጸም እንደምትንቀሳቀስ በመድረኩ ተናግረዋል። የኢትዮጵያ ኢኮኖሚ 8.8 በመቶ በዚህ ዓመት ማደጉን ማለትም ባለፈው ዓመት እስከ ሐምሌ መጨረሻ ባለው በጀት ዓመት ማለት ነው። በዚህ ዓመት ደግሞ 9 በመቶ እድገት እንደሚጠበቅ በውጭ ምንዛሬ ረገድ ወደ 8.3 ቢሊዮን ዶላር በውጭ ምንዛሬ በውጭ ንግድ ማለት ነው መገኘቱንም በመድረኩ ላይ አንስተዋል። እንዲሁም እንግዲህ ምርጫውንም በተመለከተ በዚሁ ዓመት መጨረሻ ምርጫው በተቀመጠው ጊዜ ገደብ ውስጥ እንደሚካሄድ ማለት የተቀመጠ ጊዜ ገደብ ማለት ምርጫው በዚህ ጊዜ ውስጥ ይካሄዳል ተብሎ ግንቦት፣ ሰኔ ተብሎ የተቀመጠ ነገር የለም። ነገር ግን በሚቀጥለው ዓመት አዲስ መንግስት የግድ መምጣት ስላለበት በየ5 ዓመቱ መንግስት ስለሚለወጥ ስለዚህ ያ ከመሆኑ በፊት ምርጫ መደረግ አለበት። ባለፈው የዛሬ 5 ዓመት የተደረገው ሰኔ ወር ነበር። በቀደሙት ጊዜያት ብዙ ጊዜ የሚካሄደው በግንቦት ወር ነበር። ምናልባት አሁንም በሰኔ ወር አካባቢ ሊካሄድ ይችላል ተብሎ ይጠበቃል። ይህንን ተከትሎ ከሚቀጥሉት ጥቂት ወራት ምናልባትም ሳምንታት ቢበዛ በህዳር ወር፣ ታህሳስ ወር አካባቢ ጀምሮ የምርጫ እንቅስቃሴ በደንብ ይጀመራል ተብሎ ይጠበቃል።
ትርጉም ያለው የምርጫ ክርክር፣ ህይወት ያለው እንቅስቃሴ እናያለን ብለን ተስፋ እናደርጋለን። ምናልባትም መሳሪያ እንግተው በተለያየ መንገድ በተቃውሞ ውስጥ የሚገኙ አካላትም አሁንም የረፈደ አይመስለኝም ወደ ፖለቲካ መድረኩ ለመመለስና በዚህ ሂደት ውስጥ ለመሳተፍ አጋጣሚዎችና አማራጮችን መጠቀሙ ይጠቅማቸዋል ብዬ አምናለሁ። ሌላኛው መንገድ የኪሳራ የውድቀትና ወደፊት ዛሬ ያጨበጨቡ ሰዎች ድንጋይ ይዘው እንውገራችሁ የሚሉበት ጊዜ ሩቅ እንደማይሆን በተጨባጭ እየታየም ስለመጣ እንዲህ አይነት ኃይሎች ወደ ሰላማዊ መንገድ ቶሎ ተመልሰው በምርጫ ሂደቱ ላይ መሳተፍ የሚችሉበት ሁኔታ ቢኖር ጥሩ ነው። በሌላም በኩል በኢትዮጵያ ምርጫ ውስጥ ለመሳተፍ የሚፈልጉ አካላት ትርጉም ያለው አደረጃጀት በጣም አስፈላጊ ነው። ቀደም ሲል በነበሩ ኢትዮጵያ ውስጥ የነበረው የምርጫ ሂደት በግልጽ የሚታወቅ ነው። በአብዛኛው አጃቢ ሆነው እንዲወጡ ስለሚፈለግ በኢትዮጵያም በሕግ መሰረት የተቀመጠውን 1500 ሀገር አቀፍ ፓርቲ እንዲሁም 750 ክልላዊ ፓርቲ የሚለውን መስፈርት ሳያሟሉ የቤተ ዘመድ ጉባኤ የሚመስል ፓርቲዎች የነበሩባት ሀገር እንደነበረች እናውቃለን። ያንን ለማስተካከል ጥረቶች ተደርገዋል። በተደረገውም ጥረት መዓት በመቶዎች የሚቆጠሩ ፓርቲዎችን ለመሰብሰብ ተችሏል። በዚህም የተነሳም የሀገር አቀፍ ፓርቲ ወደ 10,000 ሰው ማስፈረም ያስፈልጋል። ወደ ክልላዊ ፓርቲን ወደ 7,500 አካባቢ ማስፈረም የግድ የሚልበት ሁኔታ፣ ከዛም ባሻገር ፊርማዎቹን ማረጋገጥ ካልተቻለ በወንጀል የሚያስጠይቅ መሆኑም ሕጉ ትንሽ ጠበቅ ማለቱ፣ ብሔራዊ ምርጫ ቦርድም ገለልተኛነቱን ጠብቆ መሄዱ የኢትዮጵያ ምርጫ ስርዓትን በብዙ መልኩ ለማስተካከል የሚያስችሉ ሁኔታዎች አሉ። ውድድሩ ምናልባት በፓርቲዎችም አካባቢ 5 ዓመት እየመጡ ተፍ ተፍ ማለት ሳይሆን ትርጉም ያለው ውድድር ውስጥ ለመግባት የሆነ የደካማ ፓርቲ ሊቀመንበር ከመሆን ትርጉም ያለው ፓርቲ አባል መሆን የበለጠ ስለሚጠቅም አስተዋጽኦም ስለሚጎላ ምናልባት ፓርቲዎች የፓርቲው ሊቀመንበር ነን ብለው በእንደዛ መልክ ከመንቀሳቀስ ሰብሰብ ብለው ትርጉም ያለው ፓርቲ መስርተው፣ ምክንያቱም ሀገር አቀፍ ፓርቲ የሚባለው አሁን ሀገር አቀፍ ድሮ ስሙን ሀገር አቀፍ አድርጎ ሀገር አቀፍ መሆን ይቻል ነበር። አሁንም ስሙን ሀገር አቀፍ አድርጎ ያው ያኔም ቢሆን ከ4 ክልሎች የሚባል ነገር አለ። አሁንም በዛ መልክ የተቀመጠ ነገር አለ። 10,000 ያኔ 1,500 እሱ አይደለም። በዋናነት ሀገር አቀፍ የሚለውን ነገር በኢትዮጵያ ውስጥ በሀገር አቀፍ ደረጃ አሁን ብልጽግና የትኛውም የሀገሪቱ ጫፍ ድረስ አባላት በማዕከላዊ ኮሚቴም በስራ አስፈጻሚም እንዲያሳተፈ መምጣቱን በተደጋጋሚ ይገልጻል። ቢያንስ በማዕከላዊ ኮሚቴ ከሁሉም ብሔረሰብ በሚባል ደረጃ የሚሳተፍበት የፖለቲካ ስርዓት ወይ ደግሞ ፓርቲ መስርቶ እየተንቀሳቀስ ነው። ስለዚህ ከዚህ አይነት ኃይል ጋር ትርጉም ያለው ውድድር ለማድረግ ለማጀብ ሳይሆን ወይ ደግሞ በየ5 ዓመቱ ለማድመቅ ሳይሆን ወይ ደግሞ ምርጫ በመጣ ቁጥር በቴሌቪዥን ስክሪን ላይ ሲከራከሩ ለመታየት ወይ ደግሞ ስቃወም ይጨበጨበልኛል የሚለውን ታሳቢ ተደርጎ ሳይሆን ለሀገር ለትውልድ የሚጠቅም ነገር አስተዋጽኦ ለማድረግ ትርጉም ያለው የምርጫ ክርክር ውስጥ ለመግባትም ትርጉም ያለም አደረጃጀት ለመፍጠር አሁን አንዳንዶች እየተሰባሰቡ ነው። አሰባሰባቸው ጥሩ ነው፣ መሰባሰባቸው ጥሩ ነው። ግን ተመሳሳይ ላባ ያላቸው መሆናቸው ብዙ ውጤት ያመጣል ብዬ አላምንም። ወጣ ብሎ ሀገር አቀፍ ፓርቲ እስከሆነ ድረስ ወጣ ብሎ ወደ ሁሉም አካባቢ ካሉ ኃይሎች ጋር ለመሰባሰብ መሞከርና በዛ መልኩ መንቀሳቀስ ይጠቅማል። ያንን ማድረግ ነው። ምርጫው በጣም በዚህ ዓመት የሚካሄድ ነው፣ ተቃርቧል ማለት ይቻላል። ስለዚህ በዚህ ሂደት ውስጥ እንግዲህ ለመሳተፍ ትርጉም ያለው እንቅስቃሴ ማድረጉ ይጠበቃል። በዚህ ዓመት በሚደረገው ምርጫ የሚመረጡ ፓርላማ አባላት በቀጣዩ ዓመት መስከረም ወር መጨረሻም በሚሰበሰበው ፓርላማ እነሱ ይገባሉ። ያ ፓርላማ ደግሞ ጠቅላይ ሚኒስትርም ይሰይማል ማለት ነው። ያንን ተከትሎ እንግዲህ የባለ ሲመትና መሰል ስነ ስርዓቶች የሚካሄዱበት ዓመት ነው የቀጣው ዓመት። በዛ እንግዲህ ፓርቲዎቹ ትርጉም ያለው እንቅስቃሴ እንዲያደርጉ ይጠበቃል። ከዚህ ጋር ደግሞ ያው ያላለቁ የሚንከባለሉ የኢትዮጵያ ችግሮች አሉ። እነዛን ችግሮች አሁንም በተደጋጋሚ በሰላም በውይይት በችግሮቹን ለመፍታት መንግስት ቁርጠኛነቱን በተደጋጋሚ እየገለጸ ነው። ፕሬዝዳንት ታዬ አጽቀሥላሴም በትናንትናው ዕለት በኢትዮጵያ ሕዝብ ተወካዮች ምክር ቤት ባደረጉትም ንግግር ሰላማዊ መንገድን አሁንም አጽንኦት ሰጥተዋል። የኢትዮጵያ መንግስት ችግሮችን በሰላም በውይይት ለመፍታት ያለውን ፍላጎት ከማሳየት ባሻገር ጉዳዩን በኃይል መጨረስ ነገ
ትቶ የሚያልፋቸው አንዳንድ ነገሮች ስለሚኖሩ በትውልድ መካከል ቁርሾም እንዳይተው አሁን አንዳንድ እርምጃዎችን ከመውሰድ መቆጠቡንም እንግዲህ ከፕሬዝዳንት ታዬ መግለጫ መረዳት ችለናል። በየቦታው የሚታዩ ግጭቶችን በኃይል ማረቅ ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው። በዚህ እምነቱ የእርቅና የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ እየሰራ ይገኛል። ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነት እና ዘመናዊ አቅም ቢኖረውም የዛሬውን ግጭት በማቸነፍ ለነገው ትውልድ ቂምና ቁርሾ አናወርስም የሚልን መርህ በመከተል በዛሬ ብልሃትና ትዕግስት ለነገ ዘላቂ ሰላም የሚበጅ አካሄድን መርጧል። ይህ እምነት አገራዊ መግባባትን ለመትከል ዘላቂና ቅቡልነት ያለው ሀገረ መንግስት ለመመስረት ያለው ፋይዳ የላቀ ነው። ይህንን አጋጣሚ በመጠቀም ለሀገራዊ ምክክሩ ስኬታማነት መላው ህዝባችን እንዲሁም ልሂቃን የበኩላቸውን እንዲወጡ ጥሬን አቀርባለሁ። አሁን እንግዲህ ምናልባት የፕሬዝዳንት ታዬ በዚህ ላይ ያደረጉት ንግግር በዋናነት ከቲፒኤልኤፍ ጋር የተያዘ እንደሆነ ይታመናል። ምናልባት አሁንም የረፈደ ይመስላል። ዞሮ ዞሮ ግን በማናቸውም ሁኔታና ጊዜም የመጨረሻው ጥይት ከመፈንዳቱ በፊት ለሰላም ያለው እድል ዝግ ስላልሆነም እነዚህ ወገኖች እንግዲህ በተለያየ መንገድ እየተመከሩ ነው፣ ማሳሰቢያ እየተሰጠ ነው። አንዳንዴ የሆነ ቦታ ላይ የቆመ መነቃነቅ ያቃተው ኃይል እንግዲህ ምን ማድረግ ይቻላል? ይሄ ቡድን በየትኛውም መንገድ የሚወሰዱ እዚህ ቡድን ላይ የሚወሰድ እርምጃ የትኛውንም ማህበረሰብ የትኛውንም ክፍል ሊያስቆጣ ይችላል የሚለው ነገር ዛሬ በአብዛኛው መልስ ያገኘ ነገር ነው። ምናልባትም የቆሙበት መሰረትም እየከዳቸው ታጣቂዎቹም በከፍተኛ ቁጥር ወደ በረሃ፣ ወደ ጫካ፣ ወደ ትግል እየወጡ ያሉበት ሁኔታ ነው። አመራሮቹ መካከል ያለው መከፋፈል የትግራይ ህዝብን ከመከራ ከፈተና መፍታት አለብን ብለው ወደ ሰላማዊ መንገድ የመጡ በርካቶች ናቸው። ስለዚህ ይሄ ባለበት ሁኔታ ውስጥ ያው መንግስት የሚያደርገው ጥረት አለም የሚያደርገውን ጥረት የሆነ ቦታ ላይ ለማሰናከል ሲሞክሩ ነገ እንዳይበላሽ ብሎ ደግሞ የሚበላሽም ነገር በአብዛኛው አለ ብዬ አላምንም። አሁን በማናቸውም ሁኔታ እነዚህ ሰዎች ምናልባት የእርምጃ አወሳሰዱ ሁኔታ በአንድ ጊዜ በአስደንጋጭ ምናምን ሊሆን ይችላል። ያ የሚፈጥረው ነገር ካለ በሚል ጊዜ እየተሰጠም ከሆነ እንግዲህ በሂደት የምናየው ነው። ዞሮ ዞሮ ግን የኢትዮጵያ መንግስት ነገንም የተስተካከለ ለማድረግ በኃላፊነት ስሜት እየተንቀሳቀሰ መሆኑን ከፕሬዝዳንት ታዬ መግለጫም መረዳት ችለናል። ምናልባት ከቲፒኤልኤፍ ጋር ተያይዞ በሳምንቱ መጨረሻ ላይ ያወጡት በጣም አደገኛም ኃላፊነት የጎደለው ንዴትም ግራ መጋባትም የተንጸባረቀበት መግለጫ አንዳንድ ነጥቦችንም እሱንም እንመለከታለን። ወደ ፕሬዝዳንት ታዬ ስንመለስ ሌላው ከባህር በር ጋር ተያይዞ በቀይ ባህርም በአባይ ጉዳይ ላይም ኢትዮጵያ የተመልካች ሆና የቆየችበት ምዕራፍ እንዲያበቃም ስራዎች እየተሰሩ መሆኑን ኢትዮጵያ ወደ ቀይ ባህር ለመመለስ የምታደርገውን በሰላማዊና በዲሞክራሲያዊ መንገድ በዲፕሎማሲያዊ መንገድ ሂደቷን እንደምትቀጥልም በትላንቱ በፓርላማ ንግግራቸው ላይ አንጸባርቀዋል። ኢትዮጵያ በአባይና በቀይ ባህር መካከል የምትገኝ ሀገር ነች። ዕጣ ፋንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቆራኘ ነው። ይሁን እንጂ ኢትዮጵያ ፍትህን ባልተከተለ መንገድ እና ህዝብን ባላማከልና ባላሳተፈ አግባብ ተገላ ቆይታለች። ኢትዮጵያ ወደ እነዚህ ውሃዎች እንድትመለስና ፍትሃዊ የልማት ተጠቃሚ እንድትሆን መንግስት በመስራት ላይ ይገኛል። ከ3 አስርተ ዓመታት በኋላ የባህር በር ጉዳይ ዓለም አቀፍ የመነጋገሪያ ሀሳብም ማድረግ ተችሏል። በቀጣይነትም የቀጠናችንን የጋራ የመልማት ፍላጎት ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይደረጋሉ። መንግስት ፍትሃዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር
በዲፕሎማሲያዊና በሰላማዊ መንገድ ይሰራል። በአባይ ወንዝም ላይ የጋራ መተባበርና መተማመን እንዲዳብር የአባይ ተፋሰስ ሀገራትን ተጠቃሚ የሚያደርጉ ተግባራትን ያከናውናል፣ በንቃትም ይሳተፋል። እንግዲህ ከዚህ ከባህር በር መልሶ የባህር አክሰስ ወይ ደግሞ የባህር መውጫ ከማግኘት ጋር ተያይዞ እንግዲህ ከኤርትራ ጋርም የተፈጠረው መካረር በግልጽ ይታወቃል። ምናልባት ከዛ ጋር ተያይዞ አምባሳደር ሞሳድ ቦሎስ የዶናልድ ትራምፕ የአፍሪካ ቀንድ ሳይሆን የአጠቃላይ አፍሪካ ልዩ መልክተኛ ኢትዮጵያንም ኤርትራንም አነጋግረው መንገድ ስለተጀመረ ምናልባት በዛ ረገድ ውስጥ ለውስጥ የሚሰሩ ስራዎች ይኖራሉ ብለን ተስፋ እናደርጋለን። ሁሌም በጎ ነገር መመኘት ነው። በጎ ነገር መመኘት ከጠመንጃ በመለስ ከጥይት በመለስ ችግሮች መፈታታቸው ሁሉንም ተጠቃሚ ስለሚያደርግ የዛ ነገር ላይ ማተኮሩ ተገቢ ነው ብዬ አምናለሁ። ምናልባትም የሆኑ ጥረቶች እንዳሉ ይሰማል። ያው ከምንድን ነው የተለየ መረጃ ኖሮ ሳይሆን የአሜሪካው መልእክተኛ ጠቅላይ ሚኒስትር አብይን አዲስ አበባ፣ የኤርትራ የማስታወቂያ የውጭ ጉዳይ ሚኒስትር አቶ ኦስማን ሳላህን ኒውዮርክ ማነጋገራቸው ሁለቱም አዲስ አበባ ኒውዮርክም ለመነጋገር ዝግጁ ነን የሚለው ነገር መሰማቱ በአሜሪካኖቹ በኩል ጥረቶች ይኖራሉ ተብሎ ይጠበቃል። እንግዲህ በሂደት የምናየው ይሆናል። እንግዲህ በኤርትራ ላይ ተመርኩዞ በግጭት በቀውስ በግርግር ውስጥ ተመልሶ መቀጠል የሚፈልግ አንድ ኋላ ቀር ቡድን ያው አሁንም ትግራይ ውስጥ ችግር እየፈጠረ ነው። የሆነ ቦታ ላይ ቆመው መነቃነቅ ያቃታቸው ሰዎች እርግጥ ነው ትግራይ ውስጥ በቀደመው መጠን ህብረተሰቡን ማንቀሳቀስ ወጣቱንም ሌላውንም ማደናገር የሚችሉበት ምዕራፍ ተዘግቷል የሚለው የሚገልጹ አይመስለኝም። ምናልባትም በተለያየ መንገድ በዚህ በማህበራዊ ሚዲያው በየትኛውም መንገድ እንደምናየው ቲፒኤልኤፍን ትግራይ ውስጥ ህብረተሰቡ የተጠየፈበትን መጠን ሌላው አካባቢ ላይ ሌላው ማህበረሰብ ብሔርተኞችን በዛ ደረጃ ተጠይፏል ወይ ብሎ ጥያቄ ማንሳት የሚያስችል ይመስለኛል። ቲፒኤልኤፍ ላይ በጣም በሚገርም ሁኔታ ማህበረሰቡ በግጭት በቀውስ በመከራ ውስጥ ሲማግደው ኖሮ አሁንም እንደገና ለመማገድ ሲንቀሳቀስ አሻፈረኝ ብሎ ቁጣውን እየገለጸ ታጥቀው ለነጻነት የሚታገሉ ቁጥራቸው እየጨመረ መታጠቅ ያልቻሉ ነገሮች ደግሞ እንዲህ አይነቱን ወራዳና ነውረኛ ተግባር ግን መቋቋም ያቃታቸው በማህበራዊ ሚዲያ የቲፒኤልኤፍ መሪዎች ላይ እያፌዙ እያላገጡ መሳቂያ እያደረጓቸው መሆኑ ያው በተለያየ መንገድ እየታየ ነው። ታግለን 17 ዓመት እንዲያደርገን ምናምን ብለው ብዙ ወደ ስልጣን መጥተው ከዛ በኋላ እነሱና ኩባንያቸው ሀብት ጋር ላይ ወጥተው ትግራይ ውስጥ ደግሞ ሌላው ቀርቶ ሲታገሉ የቆዩት ታጋዮች አካላቸውንም ህይወታቸውን የሚያጡት ጭምር ብዙ ጊዜ የተነሳ ነገር ነው። ለሟቹ ቤተሰቦች 100 ብር ነው ምናምን ጡረታ ይታሰብ ነበር። አካላቸውን ያጡት እንደ ሜዳ ላይ የተጣሉበት ምዕራፍ ነበር። ነገር ግን ህዋትና ኩባንያው ጥቂት የተዋደኑ ሰዎች ሀብት ጋር ላይ ወጥተው ኢትዮጵያን ሲግጡ ሲዘርፉ የነበሩበት ዘመን እንደነበር የሚያጠራጥር አይደለም። ያንን ምዕራፍ እንደግማለን ብለው ይቃዣሉ ብዬ አላምንም። ቅዠት ብዙ ጊዜ አለ፣ ግን አንዳንዴ ደግሞ የሆነ ነገር ተስፋ ሊያደርጉ ይችላሉ። የሰው ልጅ የማሰቢያው ነገር ከተዘጋበት ዋይት ሃውስ ገብቼም እመራለሁ ብሎ ሊያስብ ይችላል። መንገዱ ምናምን ነገር እሱ ሂሳብ ውስጥ አይገባም። ስለዚህ የሚቃዡ ሰዎችን እንዲቃዡ ተዋቸው እንዳንል ቅዠታቸውን ሌሎች እንዲጋሯቸው ያንን ደግሞ ተጋርተዋቸው እየተኮሱ እንዲያልቁ ስለሚፈልጉ እንዲህ አይነት ኃላፊነት የጎደላቸውን ሰዎች ያው መንግስት እንደ መንግስት ማድረግ የሚገባውን ነገር እንግዲህ የሰላም ጥረቶች በየትኛውም መንገድ በየትኛውም ጊዜ ውስጥ እስከ መጨረሻው ድረስ በሰላም የሚጎዳ የለም። በሰላም ትርፍ እንጂ ኪሳራ የለበትም። ስለዚህ እስከ መጨረሻው ምዕራፍ ማድረግ እስከሚቻለው ድረስ ርቀት መሄድ ነው። ግን ለሰላም የሚካሄድበት ርቀት ጉዳቱን እንዳያስከትል ደግሞ መንግስት እንደ መንግስት ያ ጉዳት ማለት ምንድን ነው? ለሰላም ከመጠን በላይ ሰላምን ለማይገባው ኃይል
እስከ መጨረሻው ጫፍ ለሰላም እድል ስትሰጥ በዛ መሃል ባጭሩ መነቀል ባጭሩ መስተካከል የሚችለው ነገር ብዙ ነገሮችን ሊያቆሽሽ ሊበክል ስለሚችል ምናልባት እነዚህ አይነት ሁኔታዎችም ግምት ውስጥ ገብቶ የኢትዮጵያ መንግስት ነገሮችን ያያል፣ ይመረምራል፣ ለመፍትሄውም ይንቀሳቀሳል ተብሎ ይጠበቃል። በትናንትናው ዕለት ፕሬዝዳንት ታዬ ባደረጉት ንግግር ላይ ነገ ላይ ቁርሾ እንዳይተው ነገሮችን በጥንቃቄ በሰላም ለመጨረስ የሚደረጉ ጥረቶች ብለው ያነሱት ያው ዞሮ ዞሮ ከቲፒኤልኤፍ ጋር ነው። ሌሎቹ ጋር መቼም ከየትኛው ሸኔ ነው የምንለው ፋኖ ነው የምንለው ምናልባት አይመስለኝም። አጠቃላይ ሳይ ዞሮ ዞሮ የተደራጀ ይነስም ይብዛ የሆነ መንግስታዊ ምንድነው የሆነ የቡድን መዋቅር ያለው ገንዘብም ያለው ምን ያህል ገንዘብ እንዳለው ባይታወቅም የፈርት ገንዘብ በተለያየ መንገድ የዘረፉትም ገንዘብ ያላቸው ሰዎች ስለሆኑ ይሄንን ኃይል ይመስለኛል ምናልባትም ይህንን ኃይል ይመስለኛል ስል እነሱም በተደጋጋሚ የሚፈሩት ነገር አለ። ውጊያ ከተመነሳ ኮንቬንሽናል አይነት የቀደሙት የተለመዱት አይነት ውጊያዎች በአብዛኛው ግንባር ላይ የሚሰለፈው ወታደሩ የሚያልቅበት ነገር ሳይሆን ወታደሩን አስጨርሰው የፍላጎታቸውን ለማስፈጸም የዘረፋም ይሁን የስልጣንም ይሁን ሌላ ፍላጎታቸውን ለማስፈጸም የሚንቀሳቀሱ ኃይላት ከሚተኩሰው ወታደር ይልቅ የሚያስተኩሱት ላይ የተነጣጠረ ነገር ኦፕሬሽኖች ሊኖሩ ይችላሉ ብለው እነሱም ይፈራሉ። ስለዚህ መንግስትም እንደዚህ አይነት ኦፕሬሽኖች ነገሮችን በአጭር ጊዜ ለመጨረስ ያስችላል፣ ምንም ጥያቄ ውስጥ የሚገባ አይደለም። በአንድ ጊዜ ግን ብዙ እንዲህ አይነት ሰዎች ሲጠፉ ወይ ደግሞ እርምጃ ሲወሰድባቸው ድንጋጤ መፍጠሩ የሚጠበቅ ነገር ነው። ይነስም የዛኔ ሰዎች በቀደሙ እንትን ውስጥ ለነጻነት ለማን ታግለዋል የሚል ነገር ስላለ በአንዴ እነዚህ አይነት ሰዎች ላይ መደዳውን እርምጃ ሲወሰድ የሚፈጠሩ ነገሮችም ይኖራሉ ተብሎ በጥንቃቄ በኃላፊነት ብዙ ጥረት እየተደረገ እንደሆነ ነው የምንረዳው። በእነሱም በኩል ተስፋ መቁረጥ ይሁን ግራ መጋባት ይሁን ምን ተብሎ እንደሚገለጽ በማይታወቅ ሁኔታ አሁን የትግራይን አንድነት ለመመለስ በሚል ቅዳሜና እሑድ ባደረጉት ስብሰባ መጨረሻ ላይ ያወጡት መግለጫ ማንም ጤነኛ ሰው በተለያየ መንገድ ተበትኖ ታይቷል። ወደ አማርኛም በስፋት በየቦታው ተመልሷል። የጦርነት አዋጅ ነው። የጦርነት አዋጅ የሚለው የሚገልጸው ብቻ ሳይሆን ምናልባት እነዚህ ሰዎች ኢትዮጵያ ማዕከላዊ መንግስት ላይ የነበሩት እነዚህ ሰዎች ነበሩ የሚል ጥያቄም ያስነሳል። የኢትዮጵያን ማዕከላዊ መንግስት ኢትዮጵያን 27 ዓመት በፖለቲካ ስልጣን ላይ ሆነው ሲመሩ የነበሩ ሰዎች ኢትዮጵያውያንን አሁን ስልጣን ላይ ያለው መንግስት የአያቶቹን አረመኔያዊና የጭካኔ ተግባር በትግራይ ላይ ለመድገም የሚንቀሳቀስ የሚል ኢትዮጵያ ውስጥ ያለ የትኛውንም ማህበረሰብ የኔ ህዝብ ነው ኢትዮጵያ መንግስት ነኝ ብሎ ሀገሩን በመዳፍ ውስጥ ባደረገበት ወቅት ኢትዮጵያ ነኝ ሲል የነበር ኃይል አሁን የፖለቲካ ስልጣኑን ካጣ በኋላ ኢትዮጵያ ውስጥ የሆነ ማህበረሰብን የትኛው እንደሆነ ራሱ ግልጽ አይደለም። በልምድ የሚታወቁ አሉ የትኛውን ማህበረሰብ እንደሆነ። እዛው ላይ ደግሞ ከፋኖ ጋር እና ከኤርትራ ጋር ተባብረናል የሚል ነገር ይነሳል። ፋኖ እንግዲህ ብሔረሰብ ለውጦ ከሆነ አናቅም ወይ ደግሞ ምንድነው የኢትዮጵያ ውስጥ ጨካኝ አረመኔ ደግሞ የሚባል ደግሞ ሌላ አዲስ ምክንያቱም ከዚህ ቀደም ለየትኛው እንደሚሰጥ ስለሚታወቅ አሁን ደግሞ ለአዲስ ኃይል እየሰጡ ከሆነም እሱም እንግዲህ ደግሞ በሂደት የሚታይ ነው። ከሸኔ ጋር ደግሞ እንደዛ አድርገው እንዴት እንደሚተባበሩ ነው። በነገራችን ላይ ጀነራል ታደሰ ወረደ በዚህ በስብሰባው ላይ እነዚህ ሰዎች ትግራይ ውስጥ ከዳር እስከ ዳር የተማረው ወጣቱ፣ አዛውንቱ፣ ሴቶች፣ ወጣቶች ሁሉ ቢያንስ አንድ መስመር ውስጥ ገብተው የነበሩበትን የቀደመውን ጦርነት አይተው ዛሬ ላይ ደግሞ ያለውን ነገር ገምግመው ምንድን ነው የተፈጠረው፣ ምንድን ነው ያጎደለው፣ ምንድን ነው የተሳሳት ነው የሚል ነገር ውስጥ መግባት ተስኗቸው
አሁን በየቀበሌው በየምናምን ደሞዝ የሚከፍሏቸውን በአብዛኛው ሴቶችን ሰብስበው ከየትግራይ ውስጥ ካሉ ወረዳዎች አምጥተው ምስሉን ያየ ሰው በደንብ የሚረዳው ነገር ነው። እነሱን ሰብስበው ያው መግለጫው ላይ የወጣውን ነገር በእነሱ ስም ጭምር የወጣ ነው። አረመኔ አያቶቻቸው የሚለው ማለት ነው። ሌሎች እዛ ውስጥ የተጨመሩ ነገሮችም አሉ። እነዚሁን ፊት ደግሞ ጀነራል ታደሰ ወረደ ኤርትራና ሱዳን ይረዱናል፣ ኤርትራ ኢትዮጵያ ብልጽግና ሰራዊት ተዳክሟል፣ ሚሳኤልም ተልኮልናል የሚል አይነት ንግግር እዛ መድረክ ሲያደርጉ ዝም ብሎ ማንም የሚገምታቸው ነገሮች አሉ። አሁን መሸበር አለ እዛ ቦታ ላይ። መሸበሩ በአንድ በኩል ከፌዴራል መንግስት ምን ይመጣል የሚለውን ነገር ሁሉም ይጠረጥራሉ እንጂ በምን መንገድ እርምጃ እንደሚወሰድ ግራ መጋባት አለ። በዛ ግራ መጋባት ውስጥ ደግሞ ደጋፊው ከነሱ በላይ ግራ ተጋብቷል። በየቀኑ ምን ይመጣብናል የሚል ስጋት ውስጥ ነው ያለው። ስለዚህ ቢያንስ እነዚህ አዳራሽ የሰበሰቧቸውን ሰዎች አትፍሩ፣ የበለጠ ተጠናክረናል የሚል ደግሞ በየወረዳው በየቀበሌው ሄደው እንዲቀሰቅሱም መሰለኝ እንደዛ እያደረጉ እንደሆነ የምረዳው እንጂ እውነተኛ ወታደራዊ ዝግጅት የሆነ ትብብር የሆነ ምናምን ነገር እያደረግክ ከሆነ በአዳራሽ ላይ ሰው ሰብስበ ሳይሆን ከኢትዮጵያ መንግስት ጋር ድብብቆሽ የተጫወትክ በሌላ በኩል በሚስጥር የሚደረጉ ነገሮች ናቸው። እርግጥ ነው ለወታደራዊ ይሁን ፖለቲካዊ ተልዕኮ በኤርትራ በኩል አቋርጠው የሄዱት የህዝባዊ ወያኔ ሓርነት ትግራይ ወታደራዊ ክንፉ አንደኛ ወይ ደግሞ ጸጥታ ቢሮ ኃላፊ የሚባሉት ጀነራል ፍሳ ኪዳኑ ወይ ደግሞ ፍሳ ማንጁስ የሚባሉት እስካሁን ካርቱም የሆኑ አስመራ የሆኑ እንግዲህ አልተመለሱም። በእርግጥ ነው በአውሮፕላን የሚመጡ ስለማይመጡ መንገድ ላይ ረዥም ጊዜ ሊወስድባቸው እንደሚችል ይጠበቃል። ወደ መቀሌ ወደ ምናምን የኢትዮጵያ መንግስት የማይፈቅደው አውሮፕላን ሊያርፍ አይችልም። የኢትዮጵያ በትግራይ በየትኛውም የኢትዮጵያ ሰማይ ላይ የኢትዮጵያ አየር ኃይል የማይፈቅዳቸው ነፍሳትም ሆኑ ምናምኖች ሊያርፉ የሚችሉበት ወይ ደግሞ ሊንሳፈፉ የሚችሉበት እድል የለም። ስለዚህ ያው በመኪና መንገድ ረዥም ጊዜ ስለሚወስድባቸው ያው ሲደርሱ ይመጣሉ ወይ ደግሞ ያሉበት ሆኖ ነገሮች የሚሆነውን ነገር ሊያዩትም ይችላሉ። እና በጀነራል ታደሰ ወረደ ያው እዛ ላይ ቅስቀሳቸው ዝም ብዬ ስገምት ነው። ምክንያቱም ማንም ጤነኛ ሰው 2000 ሰው የተሰበሰበባት አዳራሽ ላይ ሚሳኤል ተልኮልናል፣ ኤርትራ እና አልቡርሃን ከጎናችን ነው፣ የብልጽግና ሰራዊት ተዳክሟል እንዲህ እያለ ሊቀሰቅስ የሚችልበት ነገር አይታየኝም። ትልቁ ነገር ትልቅ ግራ መጋባት፣ ፍርሃት፣ መጨነቅ ስላለ አይዟችሁ እንደ ትላንቱ አይደለንም፣ በአጭር ጊዜ ውስጥ ነገሮችን እንለውጣለን የሚል ምንድነው ማበረታቻ ብለን ልንወስደው እንችላለን። እነሱ ተበረታቱ አልተበረታቱ ምን የሚለወጥ ነገር አለ? ትግራይ ውስጥ ነገሮች ሰው ቀድሞ ሄዷል። ይነስም ይብዛ በትግሉ ውስጥ ያለፉ በአመራርም ተሳታፊ የሆኑ ብዙሃኑ የተማረው ክፍል ይሄ ተመልሶ ቲፒኤልኤፍ ወደ ጦርነት ለመግባት የሚያደርገውን መሰናዶ ምንድነው አልሳተፍበትም ብቻ ሳይሆን አንዳንዶቹ ትላንት ጦርነቱ እንዴት ተጀመረ የሚለውን መልሰው መገምገምና መጠየቅ የጀመሩበት ሁኔታ ስለተፈጠረ እነዚህን በማደናገር ምን በማለት የሚለወጥ ነገርም አለ ብዬ አላምንም። ስለዚህ አሁንም እነዚህ ሰዎች ምን እንደሚፈልጉ ለምን ይሄን እንደሚያደርጉ ግልጽ አይደለም። ሌላው ቀርቶ እነሱን ለመውጋትና የትግራይን ሕዝብ ከፈተና እፈተዋለሁ ብሎ ታጥቆ የሚንቀሳቀሰው ክፍል በየዕለቱ ቁጥሩ እየጨመረ ነው ብቻ ሳይሆን በየቀኑ ቲዲኤፍ ወይ ደግሞ የትግራይ መከላከያ የሚሉት እየፈረሰ መሆኑን የሚያሳዩ መረጃዎች ናቸው እየወጡ ያሉት። ብቻም አይደለም፣ በቅርቡ ጆን መዲድ የተባሉት ጀነራል ዮሐንስ ወልደ ጊዮርጊስ በሰጡት መግለጫ አፋር ገቡ የሚሏቸውን ታጣቂዎች ብቻ ሳይሆን አሁንም መካከላችን አሉ ብለዋል። እዛው አብረዋቸው ያሉትንም ታጣቂዎች ወይ ደግሞ አንዳንዶቹን አዛዦች ጭምር እርስ በርስ ይጠረጥሯቸዋል ማለት ነው። ትግራይ ውስጥ እኮ በቃ የሆነ
አንድ እኮ አድሞ የወጣ ነገር ነው የሚመስለው። አሁን ቆሞ ቀሩ ቲፒኤልኤፍ ቡድንን ተመርኩዘው ንግግር የሚያደርጉ የቲፒኤልኤፍ የጦር አዛዦች አሉ። ያው እነዚህን የጦር አዛዦች በተመለከተ ያው ከዚህ ቀደም ገብረ ጻድቃን የሚባሉት ህወሓት ማለት በዓለም ላይ ሌሎች ሊማሩበት ወይ ደግሞ ትምህርት ሊቀስሙበት የሚፈልጉት ፓርቲ ነው ብለው በአደባባይ ሲናገሩ የሰማ ሰው በቃ ተስፋ ነው መቁረጥ ያለበት። ምክንያቱም የቲፒኤልኤፍ ሰዎች የሚነግሯቸውን ሳያላምጡ ይውጣሉ ብቻ ሳይሆን ይዋሃዳቸዋል። ስለዚህ እነዚህ ሰዎች እናቶ ስብሐት በሩቅ በስልክ የሚነግሯቸውን እና ወይዘሮ ፈትለወርቅ እዛ የሚያወሯቸውን ሁሉን ነገር እውነት አድርገው ስለሚወስዱ ከነዚህ ጋር ክርክር፣ ውይይት ምናምን የሚያስፈልግም ተወያይቶም ተከራክሮም መፍትሄ ማግኘት የሚቻልም አይመስልም። ይልቁንም የገባቸው ነገሮችን የተረዱ ወጣቶች ለነሱ ምላሽ እየሰጡ ነው። እነዚህ ሰዎች ምንድነው ወጣቶች ሰብስበው ይህን እናሳካለን፣ ማንን ይዘን እናንተን ይዘን እያሉ ወጣቱን የሚያወሩትን አሁን እጅግ በሚገርም ሁኔታ ትግራይ ውስጥ እሱ አሁን ትልቅ አጀንዳ ነው ለወጣቶቹ፣ ለቲክቶከሮቹ። ይህንን ማንን ይዘን ባሌን ይዤ፣ ማንን ይዤ እከሌን ይዤ። ቲፒኤልኤፍ ጦር አዛዦች መሳቂያ የሚለው ከሚገልጸው በላይ ትግራይ ውስጥ መቀለጃ ሆነዋል። ለዚህም ነው እነ ወይዘሮ ፈትለወርቅ ከዚህ በኋላ ትግራይ ውስጥ የትግራይን ህዝብ አንድነት የሚበትን ህዝቡን የሚከፋፍል በሚዲያ በምናምን የሆነ ነገር አንታገስም። ህዝብ እንዴት ነው የሚከፋፍለው? ነውርና ወንጀል ከዛም ባሻገር አላዋቂነቱን አደባባይ ወጥቶ የሚለፋደደን ሰው በሱ ልክ የሚነግረው ቀልደኛ ሲኖር ምናልባት ይማርበት ካልሆነ በስተቀር ምን የሚጎዳው ነገር አለ? ለእርግጥ እነሱን ይጎዳቸዋል። ግን ወጣቶቹ ታዳጊዎቹ መረዳት የሚችሉትን ነገር መረዳት የማይችሉ የጦር አዛዦች ደግሞ መኖራቸው እጅግ በጣም አሳፋሪ ነው። ባህላዊ ጀነራል ይሉናል እያሉ በእሱም በተመለከተ ደግሞ መግለጫው ላይም ኢትዮጵያ ምንድነው ትግራይን የታደጉ ሰዎችን በማዋረድ ምናምን ይላል። ማናቸው ጀነራል ምግበም ባህላዊ ጀነራል የሚባለው አናዷቸው ምን ይሁን እዛው መድረኩ ላይ ሲናገሩት ሰምተዋል። አዎ ባህላዊ ጀነራል ነኝ፣ አዲስ አበባ ሄጄ የጨመርኩት እውቀት የለም፣ ትግራይ ውስጥ ሁሉ ነገር የቀሰምኩት የሚል ሓደ ግዜ ሲ ባህላዊ ጀነራል ክብሉ ከለው ኣነ ይሕጎስ እየ። ሶ ኤቭሪባዲ ትግራዋይ ጀነራል እዩ ማለት እዩ። ናይ ህዝቢ ትግራይ ናይ ጀነራልነት ባል እዩ። ያ ንሕና እኮ ጀነራል ዝኾነ ሓቂ ዘይዛረበኩም ኣብ ወርዒ ኣብ ደጃና ዝተምሃርናዮ ሚሊተሪ ሳይንስ ሒዝና ኢና ንህዝቢ ትግራይ ኣብ ጎን ደው ኢልና። ኣነ አዲስ አበባ ከይደ ዝወሰድኩ ሓንቲ ነገር የለን። ኢትዮጵያ የምትባል ሀገር ላይ በስልጣን ላይ በኃላፊነት ላይ ትልቅ ጫፍ ላይ ተቀምጠ እዛ ከደረስክ በኋላ እንደገና ተመልሰ መንደር ውስጥ የምትንደፋደፈው ያንንም ደግሞ እንደ ነውር ከማየት ይልቅ እንደ በጎ እርምጃ አድርጎ በአደባባይ መፎከር አስገራሚ ነገር ነው። የትግራይን ህዝብ በዛ መልክ እያደናገሩ እያወናበዱ መቀጠሉ ለትግራይ ህዝብ የጠቀመው ነገር የለም። እነ ጀነራል ምግበ ሀብት ጋራ ላይ ወጥተዋል። በዱባይ በአዲስ አበባ በምናምን የቤትና የህንፃ ባለቤቶች ናቸው። የፕሪቶሪያው ስምምነት ከተፈረመ በኋላ ትግራይ ውስጥ ትርጉም ያለው የሰላም አየር ነፈሰ። የጠመንጃ ላንቃዎች ተዘጉ። የተዘጉ ምናምን ነገሮች ተከፈቱ፣ ትምህርት ቤቶች ተከፈቱ፣ ነገሮች ተንቀሳቀሱ። ይሄ ትልቅ እርምጃ የጎደሉትን እያስተካከሉ ምን እያሉ መሄድ ሲገባ እዛ ጋር ሲደርስ የስልጣን ፉክክር ተጀመረ። በስልጣን ፉክክር ሳቢያ በዚህ መሃል በገለልተኛነት ነገሮችን ማስተናበርና ሰላምን ማረጋገጥ የሚገባቸው የታጣቂዎቹ አዛዦች ከአንደኛው ወገን ጋር ወገኑ። ያኔ ያ ነገር ሲፈጸም በርካታ የትግራይ ምሁራን የሚመጣውን አደጋ እጅግ በጣም አደገኛ እንደሚሆን አሳስበው ነበር። ይሄን ነገር ቀልብሱት፣ እናንተ ጣልቃ አትግቡ። ጣልቃ ከገባችሁ ዛሬ
የመደመጥ አቅማችሁን የምታጡት። ይህን ነገር ቀልብሶትና ፖለቲከኞቹ ችግራቸውን ይፍቱ። ከዛ በኋላ ለመፍታት አቅቷቸውን ትንምና ወደ አላስፈላጊ ነገር የሚሄዱ ከሆነ ያኔ ገብታችሁ ለማስተካከል ትችላላችሁ፣ አትወግኑ የሚለውን ማሳሰቢያ ሰጥቷቸው ነበር። ያው እንዳልኩት ነው። ህወሓት ዓለም አቀፍ ፓርቲ ነው ምናምን ብሎ የደነዘ ሰው ከዛ በላይ ሊያስብ አይችልም። የሚመጣውን ፖለቲካ ጣጣ ውጥንቅጥ ሊገነዘቡ የሚችሉበት የአቅም ውስንነት አለዚያም ደግሞ ያ የአቅም ውስንነት ባይኖርባቸው እንኳን የዘረፋና የቅሚያ ፍላጎታቸው ብዙ ነገሮችን ሊጋረድባቸው እንደሚችል ከሰላም ከተረጋገጠ ሁኔታዎች ህግና ስርዓት ትግራይ ውስጥ ከሰፈነ በወርቅ በምናምን በህገ ወጥ መንገድ የሚያገኙት ነገር ስለሚዘጋ ትግራይ ውስጥ እያመሰቃቀሉ እያመሱ መኖርን እንደ ምርጫ አድርገው የሚወሰዱት ነው የሚመስለው። ከዛም አልፎ ያንን የተሳሳተ መንገድ በመሄዳቸው የትግራይ ፖለቲካ ቡድኖች በግልጽ ሁለት ቦታ መከፈል ብቻ ሳይሆን ሌሎቹ ጓዛቸውን ጠቅልለው የደህንነት ዋስትና ሁሉ አጥተው ወደ ዋና ከተማቸው ሄዱ፣ ወደ አዲስ አበባ። ብዙ የታጠቁ ኃይሎች ደግሞ የትግራይን ህዝብ ነፃነት እናስመልሳለን ብለው ጀነራሎች ጭምር ወደ ትጥቅ ትግል ተጓዙ። የሆነ ቦታ ላይ ችግር ሲፈጠር ይሄን ነገር ወደኋላ መልሰን እናስተካክለው ማለት ሲገባው የቀረውንም ነገር ማመስገቡና የደቡብ ትግራይ ዞን አስተዳደርን በኃይል ሲያፈርሱ ዞኑ መሪዎችን እንዳለ ለትግል ጫካ ወጡ። የደቡብ ምስራቅንም ተመሳሳይ ሲያደርጉ እንዳለ በረሃ ወጡ። አሁን ይሄ ባለበት ሁኔታ ውስጥ የትግራይ ህዝብ መብት ጠባቂ ነፃነቱን አስከባሪ የሚል ነገር ስንት ሰው እንደሚሰማቸው ራሳቸውን ለመጠየቅ ያለባቸው። ግን የንዴት የተስፋ መቁረጥ የግራ መጋባት መሆኑን ቀደም ሲል በመግለጫቸው ላይ ያነሱት አንደኛው አረመኔ አያቶቻችሁ የሚል እንኳን ፓርቲ እንኳን ኃላፊነት የሚሰማው የሆነ መንግስት ኃላፊነት ላይ ያለፈ ቡድንና ምናምን አይደለም፣ ዝም ብሎ መሸታ ቤት እንኳን ቢባል የሚያሳፍር ነገር በአደባባይ መግለጫ ጽፈው በተኑ። እዛ ላይ አንገት እንቆርጣለን እያለ ይላሉ። ደግሞ የአሁንም መንግስት እያስፈራራ አንገት ቆርጣለሁ እያለ ይሄ እኮ ማስፈራሪያ የት ጋር እንደተነገረ እኮ ብናውቀው ኖሮ ጥሩ ነበር። እንደ ኢራን ጀነራሎች እናጠፋቸዋለን ተብለናል ብለው አስቀድሞ ሲናገሩ ነበር። አሁን መግለጫቸው ላይ ሲሉ አላየሁም። ያው አንገት እንቆርጣለን የሚለው ምናልባት እንደ ኢራን ጀነራሎች እስራኤል በወሰደችው እርምጃ እንዳጠፋቻቸው እናጠፋቸዋለን ተብለናል ሲሉ ነበርና እሱን የሆነ አንገት እንቆርጣለን እየተባለ ነው የሚለው መግለጫው። ብዙ ነገር ነው የሚያነሳው። በዛ መልክ የወነጀሉትን መንግስት የፕሪቶሪያውን የሰላም ስምምነት ደግሞ የሰላም ዋናው ዋስትና ነው ይተግበር፣ የሰላም ስምምነቱ አለመተግበሩ የፈጠረው ችግር ደግሞ ብሎ ያነሱና ለምሳሌ በፕሪቶሪያ የሰላም ስምምነት መሰረት ህዝባዊ ወያኔ ሓርነት ትግራይ ህወሓት ህጋዊነቱ ማረጋገጥ ሲገባው ህጋዊነቱን በማሳጠት የፕሪቶሪያውን የሰላም ስምምነት ጥሷል ይላል። ከሰኔ 2016 በኋላ የተወለዱ የትግራይ ህፃናት ወይ ደግሞ ያኔ ለአቅመ አዳም ያልደረሱ ህፃናት ካልሆኑ በስተቀር የኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊነቱን የቅድመ ህጋዊነት ሰርቲፊኬት ሰጥቶ በ21 ቀናት ውስጥ ጉባኤ ጥሩና ከዛ በኋላ ህጋዊነቱ ይረጋገጥ ብሎ 21 ቀን ከሞላ እናቱ ጌታቸው ስብሰባው ላይ ይገባሉ። ስለዚህ እነሱ ከሚገቡ ነው ያደራጀሁት ስብሰባም ሰብስቤ የሚል ህገወጥ ነገር ውስጥ ተገብቶ ማን ነው ህጋዊነቱን እንዳይገኝ ወይ ደግሞ እንዳይረጋገጥ ያደረገው? የኢትዮጵያ መንግስት የምርጫ ህጉን በማሻሻል ብዙ ርቀት ተሄዷል ነበር እንዴ? አሁን ለማን ነው ይሄንን የሚነግሩት?
የህወሓት ህጋዊነት የጠፋው ወይ ያጣው ህወሓት በራሱ መንገድ አለ እንዴ? ከዛ በኋላም ደግሞ ተጨማሪ የኢትዮጵያ ብሔራዊ ምርጫ ቦርድ እድል ሰጥቶት ጊዜ ሰጥቶት ጉባኤ እንደገና ለማድረግም የምትችሉበትን እድል ሰጥቶ ያን አናደርግም ብሎ ማን ስለሆንክ አንተ ከህግ በላይ ትሆናለህ? ምናልባትም እኮ የኢትዮጵያ መንግስት ለዚህ ቡድን እኮ ከመጠን ያለፈ እኮ ማስተማመን ውስጥ የሚገባው ይሄ ቡድን ከትግራይ ህዝብ ጋር ያለ በፓርቲነት በምናምን 50 ዓመት የቆየ ትስስር ስላለው በተለይም ደግሞ ስያሜው አሁን አንዳንድ ሰዎች የሚያነሱት ነገር አለ። ህወሓት የሚለው ነገር ከህወሓት ጋር ተያይዞ በኢትዮጵያ ውስጥ ወንጀል የፈጸመ ቡድን ነው። እኔ ምንም እዚህ ላይ ብዥታ ኖሮኝ አያውቅም። 27 ዓመት ኢትዮጵያ ውስጥ መከራ ያደረሰ ቡድን ነው። ዛሬ ላለንበት ስቃይና ሰቆቃ ምንጩ ቲፒኤልኤፍ ነው። እዚህ ላይ ብዥታ የለኝም። ነገር ግን ለትግራይ ህዝብ ነጻነት አርነትን እናመጣለን ብለው የሞቱት ዋጋ የከፈሉት ሰዎች የወንጀሉ ተባባሪዎች አይደሉም። የነሱን የነጻነት ትግል ወይ ደግሞ ዋጋ የከፈሉበትን ነገር የሚያኮስሰው የሚያረክሰው ነገር የለም። እነሱ ትክክል ለሚሉት ዓላማ ሞተዋል። ዛሬ ህወሓት በሚያደርገው ነውርና ወይ ደግሞ ስልጣን ላይ ገብተው ወጥተው በፈጸሙት ዘረፋ ወይ ደግሞ በፈጸሙት ሰቆቃ የሞቱትን ተጠያቂ ወይ ደግሞ ተወቃሽ ማድረግ የሚያስችል ነገር የለም። እነሱ ትክክል ነው ላሉት ዓላማ ታግለዋል። የሞቱት ግን እነ ዶክተር ደብረጽዮንና ኩባንያው ኢትዮጵያን ሄደው እንዲዘርፉ፣ ኢትዮጵያውያንን በጥቅል እንዲጨቁኑ፣ በመጨረሻም የትግራይን ህዝብ እንዲህ አይነት እሳት ውስጥ እንዲከቱ አይደለም። ስለዚህ ጉዳዩ ከአሁን ካለው ቡድንም ጋር ብቻ የሚያያዝ መሆኑን አጽንኦት መስጠቱ በጣም በጣም አስፈላጊ ነገር ነው። ስለዚህ ቲፒኤልኤፍ ህጋዊ ነው ወይ ደግሞ ቲፒኤልኤፍን በተመለከተ የሱ ዛሬ ቡድኑ ወይ ደግሞ ግለሰቦች የሚያደርጉት ነገር የቀደሙት በመስዋዕትነት ውስጥ ያለፉትን ሰዎች የነሱን ተግባር የነሱን መስዋዕትነት ጥያቄ ውስጥ የሚያስገባ ነገር አይደለም። የአሁኑ ነገር ሌላም ዘራፊና ቀማኛ እጅ ሂደቱ ስለገባ መሆኑንም ግምት ውስጥ ማስገባቱ በጣም በጣም አስፈላጊ ነው። አንዳንዴ አላስፈላጊ ነገር ከአንዳንድ ወገኖችም ሲነሳ ስለማይ ነው። ያ ትክክልም አይደለምም አይጠቅምምም። ይሄ ቡድን የህጋዊነቱን ጉዳይ አነሳ። ፕሪቶሪያ ስምምነት ላይ እንዴት እንደሆነ ያው በአደባባይ ስላለ ክርክር ቢያስፈልገው ነገር አይመስለኝም። የኢትዮጵያ መንግስት የጠመንጃ አፈሙዙን መዘግዘቅ ነው ያለበት፣ ለሰላም ነው ጥሪ ማድረግ ያለበት፣ አይፎክር ይላል። እኔ የኢትዮጵያ መንግስት የቱ ጋር እንደፎከረ በየግል ሊነግሯቸው በጆሮ የሚነገር ነገር አለ አላውቅም። በደብዳቤ የሚጻፍ ነገር ይኖር ይሆን? አልሰማንም። በደብዳቤ ቢጻፍላቸው ይነግሩን ነበር፣ ወይ ደግሞ በሆነ መንገድ ተገልጾላቸው ቢሆንም እናቅ ነበር። እንግዲህ በአደባባይ የምናውቀው የሃይማኖት አባቶች፣ የሀገር ሽማግሌዎች ችግር ከመፈጠሩ በፊት ይህን ነገር ሰላም በውይይት እንዲፈታ ጥረት አድርጎ የሚለውን ባለፈው ሰኔ ወር ጠቅላይ ሚኒስትር አብይ ተናግረዋል። እዛ ውስጥ ለሃይማኖት አባቶቹ አንገታቸውን እቆርጣቸዋለሁ፣ እንደ ኢራን ጀነራሎች አጠፋቸዋለሁ የሚል መልእክት ልከዋል። የሃይማኖት መሪዎቹና የሀገር ሽማግሌዎቹ ቢባሉም ይነግሩናል ብለን አንጠብቅም። የሽምግልና ሂደት ስለሆነ ግን እነርሱ እኮ ከሃይማኖት መሪዎቹ ደግሞ ከሀገር ሽማግሌዎቹ ሰማን ማለት ይችላሉ። ግን በማናቸውም ሁኔታ እንዲህ አይነት መልእክት ሊኖርም የሚችልበት ዝግ ነው። ምንም አይነት እድል የለም እና የኢትዮጵያ መንግስት በሰላም መንገድ ላይ ምንድን ነው የፈጠረው ችግር? ሁሉም ፉከራው የቲፒኤልኤፍ አይደለ እንዴ? በፕሪቶሪያው ሰላም ስምምነት መሰረት እኮ ቲፒኤልኤፍ መሳሪያውን መፍታት ነው ያለበት። ግን ወታደር እያሰለጠኑ እያስታጠቁ የኢትዮጵያን ሕግ ጥሰው ከኤርትራ መንግስት ጋር ትብብር እየፈጠሩ ያሉት ቲፒኤልኤፎቹ። የትግራይ ክልል ጸጥታ ቢሮ ኃላፊ ወደ አስመራና ወደ ካርቱም የሚጓዙት የኢትዮጵያ መንግስት ፈቅዶ ነው?
ስለዚህ ህግ የተላለፈውና ህግ የጣሰው ማን እንደሆነ ለማንም ግልጽ ነው። ቲፒኤልኤፎች አስገራሚ ቡድን ነው። ምናልባት ወደፊት በዚህ ወይ ጥሩ ቲያትር የሚሰሩ ጽፉ ሰዎች ፖለቲካውን በደንብ የሚከታተሉ እጅግ በጣም የተዋጣ ስራ መስራት እንደሚችሉ ነው። ምንም እንደነ ዶክተር ደብረጽዮን ያለ ገጸ ባህሪ በጣም ረዥም ጊዜ የሚወስድ እጅግ ብዙ ተመልካች የሚኖረው ድራማ ምናምን ሊወጣ የሚችል ለመድረክ ትዕይንትም በጣም ውጤታማ የሚሆን ይመስለኛል። መግለጫቸው ላይ ምን ይላሉ? ለብሔር ብሔረሰቦች ባሉ ጥሪ ማለት ነው። ያለፉት 7 ዓመታት ህዝብ ላይ የደረሰው መከራ፣ እሳት ምናምን መዓት ሀገር ላይ ምንድነው የመዓት ያወሩና መብት የጠየቀውን ጥይት አጉርሰው እያለ የብልጽግና መንግስት በዚህ መንገድ ቀጥሏል። ኑሮው ተወዷል። ያለብህን ነገር ታውቀዋለህ። አሁን እንደው ማፈር የለም እንደው በጣም 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 አሁን ቲፒኤልኤፍ የሚባል ቡድን አንደኛ ስለ ሰላም ብዙ ጊዜ ብዙ ሰዎች የሚደናገሩት ወይ ደግሞ የማይረዱት በመንግስታት ለውጥ ሽግግር ብቻ ሳይሆን ኢትዮጵያ ውስጥ ዘረኝነት ተሰብኮ በየመንደሩ በየምናምኑ ዘረኞች የፋፉበት ጊዜ መሆኑም የፈጠረው ነገር እንደውም ሀገሩ መቀጠሉ ነው መደነቅ ያለብን። ተሰራበት እኮ ከኛ በኋላ ሀገር መኖር የለበትም በሚል እኮ የተሰራ ስራ ነው። ያው ዛሬ ሀገሩን 7 ዓመት በቀውስ ውስጥ የቀጠል ነው። የትኛው በኢትዮጵያዊነት የተደራጀም የትኛው በሀገራዊ ህልም የሚንቀሳቀስ ቡድን ነው ኢትዮጵያ ውስጥ ችግር የፈጠረ? ጠቅላላ የየመንደሩ ነፃ አውጪ አይደለን እንዴ? ዘረኛው አይደለን ኢትዮጵያን ሲፈትናት የቆየው? ስለዚህ ለሰላሙ መታጣት ቲፒኤልኤፍና የሱ ደቀ መዛሙርት የፈጠሩት ችግር ነው። ብሔርተኞች፣ ዘረኞች ኢትዮጵያ ላይ የፈጠሩት ጣጣ። ይሄ ነገር ደግሞ 7 ዓመት ሳይሆን 9 ዓመት ሞልቶታል። ቲፒኤልኤፍ በጭቆና በአፈና ለመግዛት ያለው ነገር ክንዱ እየዛለ የመቆጣጠር አቅሙ እየተዳከመ ሲመጣ ከ2008 ጀምሮ ኢትዮጵያ በቀውስ ውስጥ ነው የቆየችው። ግን ጤነኛ ለሆነ ሰው 2008 2009 በዛ ቀውስ ውስጥ አልፈን 2010 ገባንና ለወራት ነው የተረጋጋው። ከዛ በኋላ ዘረኞቹ ቶሎ ብለን ስልጣን መቆጣጠር አለብን ብለው ስልጣን የለቀቁትም ደግሞ ሌሎቹን ዘረኞች እያበረታቱና እየደገፉ በየአካባቢው ሀገሩን አመሱት። ዛሬ ግን ከዛ በኋላ ወዳሚ ጦርነት ምናምን፣ ዛሬ ግን በማናቸው መመዘኛ ካለፉት 9 ዓመታት ውስጥ 2016 2017 እጅግ በጣም የተሻሉ ምናልባት እኮ የፓርላማ አንዳንድ ውሎችን መለስ ብሎ እኮ ማየት አዲስ አበባ ከተማ ውስጥ እኮ ግድያ ይበዛ ነበር። ሌላው የጸጥታ ምናምን ብቻ በጸጥታ ዘራፊ ምናምን ቀማኛ የራይድ የምናምን ሰዎችን እንትን እያሉ እያስገደዱ በቴክኖሎጂም ከዚህ ቀደም አስታውሳለሁ ጠቅላይ ሚኒስትር አብይ በአርቲፊሻል ኢንቴሊጀንስን ተጠቅመን የከተማውን ጸጥታ እናስተካክለዋለን ብለዋል። ያው ለጨፈነ አእምሮ ሞራል የለበሰ ሰው እንግዲህ ማስረዳት ያስቸግራል። ለሚያዩ ለሚያስተውሉ ግን የነበርንበትና ዛሬ ያለንበት መንገድ በጣም የተለያየ ነው። ከምንም በላይ ግን ቲፒኤልኤፍ ስለ ኑሮ ውድነት ወይ ደግሞ ስለ ችግር ለማውራት 27 ዓመት እኮ ስልጣን ላይ ነበሩ።
በእነርሱ የስልጣን ዘመን በተረጋጋ ሀገር ውስጥ ስልጣን ላይ ቆየ ቡድን ከ1990 እስከ 1992 ከኢትዮ ኤርትራ ጦርነት ባሻገር 25ቱን ዓመት ምናልባት የመጨረሻዎቹ 2 ዓመታት ከ2009 2008 እና 2009 ጀምሮ ያሉ ደግሞ ሌሎች ቀውሶች ነው። በቃ 20 ምናምን ዓመት የተረጋጋ ሀገር። በተረጋጋ ሀገር ውስጥ ልጆች ትምህርት ቤት ይወድቁ ነበር ምግብ አጥተው። ኢትዮጵያ በቢሊዮን ዶላሮች እርዳታ ብድር እያገኘች ስንዴ በቢሊዮን ዶላሮች አውጥታ ስትገዛ የኖረች ሀገር ነች። የህዝብ ቁጥሩ ጨምሮ ምርት በመጨመሩ ኢትዮጵያ ከውጭ ሀገር ስንዴ አትገዛም፣ ቢያንስ የውጭ ምንዛሪያውን ቆጥባለች። በተረጋጋ ሀገር ውስጥ ብዙ ሰርቶ ኢትዮጵያን ኤክስፖርት ከፍ አድርጎ እርምጃ ማሳየት ባለመቻሉ 2 ቢሊዮን ዶላር ላይ 20 ምናምን ዓመት ሲንደፋደፍ የነበረ ቡድን እኮ ነው። አሁን የኢትዮጵያ በውጭ ንግድ የምታገኘው 8.3 ቢሊዮን ዶላር በዚህ ዓመት ብለው ትናንት ፕሬዝዳንት ታዬም የተናገሩት ነገር አለ። ቲፒኤልኤፍ ከሄደ በኋላ ሀገሩ ላይ የሚሰራውን ከተሞቹ ላይ የሚታየውን አጠቃላይ ነገር በየክልሎቹ በምናምን የሚሰራው የሚታየው ነገር ምን ያህል እንደተዘረፍን ነው እኮ የሚያንገበግበን። ምን ያህል ነው የተጋጠችው ኢትዮጵያ ነው እኮ የሚያሰኘው። ምን ያህል እንዳራቆታችሁን፣ ምን ያህል ኢትዮጵያን ባጥንቷ እንዳስቀራችኋት እኮ የሚያሳይ ነገር ነው። እርግጥ ነው በወጡ መረጃዎችም እስከ 9 ቢሊዮን ዶላር ይሸሽ እንደነበር ዩኤንዲፒን እና የመሳሰሉት በወቅቱ ያወጡትም ጥናት ላይ በግልጽ የታየ ነገር ነው። ስለዚህ አሁን እኔ እንዴት ነው አላየሁም አልሰማሁም ብሎ ተሸፋፍኖ የለውበትም ብሎ ዞር እንደማለት ባይቻል እንኳን ስለ ኑሮ ውድነት ስለምናምን ቲፒኤልኤፍ ለመናገር ሞራል አለው? በቃ ቤተ መንግስት የሚገባው በህልም በራእይ ሲሆን ምን ማድረግ እንደሚቻል አፈርሶ መስራት ምን እንደሆነ በበጎ የተሰሩትን ደግሞ አሻሽሎ አስቦ ማስኬድ ምን እንደሆነ በኢኮኖሚ በምናምን ረገድ የሚታዩ ተንገታክቶ ሲንተስ ሲል የነበረ እነ ህዳሴ ሌሎች ቁጥራቸው የበዛ ፕሮጀክቶች ለዚህ ሁሉ ጥፋት ለዚህ ሁሉ ውድመት ምክንያት የሆነ ቡድን ዝም ብሎ እየተንገታገተ እዛው መቀጠሉ መብቱ ነው። ግን ይሉኝታ ቢስ ሆኖ ስለዚህ ጉዳይ ለመተቸት ለምናምን ደግሞ አደባባይ ሲወጣ ደግሞ የሚገርመው ብሔር ብሔረሰቦች ብሎ ጥሪ ሲያደርግ ነው። ብሔር ብሔረሰቦች በየዓመቱ ህዳር 29 አደባባይ ወጥቶ ለማስጨፈር ነው ብሔር ብሔረሰቦች። ከዛ ውጭ ተመልካች አልነበሩ እንዴ? ስልጣኑ ሁሉ ነገር ተደራጅቶ ሁሉን ነገር ሀብቱ ምናምን የተቆጣጠረው ቲፒኤልኤፍ አልነበር እንዴ? የሆኑ ዘረኞች ከየመንደሩ ወጥተው ችግር ስለፈጠሩ ጩኸቱ ስለበረታ ጨዋሂው ስለበረከተ እውነትን ማደብዘዝ የሚታየውን ነገር መሸፈን አይቻልም። እና እነዚህ ሰዎች ይሄ መግለጫ ምናምኑን እንተውና አላስፈላጊ ነገር ውስጥ ላለመግባት ነገሮችን ቆም ብሎ አሁንም አልረፈደም ከመጥፎ ካላስፈላጊ ድርጊታቸው ታቅበው ፍጻሜያቸው
እጅግ አስቀያሚ በሆነ መንገድ እንዳይደመደም ያሉ እድሎችን በመጠቀም የትግራይንም ህዝብ ወጣቱንም ወደ ስራ ወደ ልማት የሚሄድበትን እድል ማፋጠን ላይ እሱ ላይ ሙከራዎችን ቢያደርጉና ከቻሉ በዛ ረገድ የራሳቸውን ጥረት ቢያደርጉ ይጠቀማሉ። ከዛ ውጭ ያለው ግን እነሱ የውርደት የቅሌት መጨረሻ እንደሚሆን ሳይታለም የተፈታ እንደሆነ የሚያጠራጥር አይመስለኝም። ክቡራን ተመልካቾቻችን የዛሬ ማክሰኞ መስከረም 27 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ መስከረም 27 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።